ሰላም ውድ ቤተሰቦቻችን እንደምሰንብታችኋል። ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር ጋብዛችኋለሁ። ዛሬ በፕሮግራማችን ርዕሰ ጉዳይ የምናደርገው የቲቢ ምርምርን ማዕከል ያደረገ ፕሮግራም ነው። እንግዲህ በዓለም አቀፍ ደረጃ እና በሀገር አቀፍ ደረጃ ትልቅ ችግር ወይም የጤና እክል ከሆኑት መካከል ይጠቀሳል ቲቢ። ብዙ ሰዎች በዚህ በየዓመቱ እንደሚጠቁና አንዳንዶቹም ደግሞ ለህልፈት እንደሚዳረጉ መረጃዎች ይነግሩናል። ይሄንን የቲቢ በሽታን በምርምር ደግሞ ለመከላከል ብዙ ተመራማሪዎች ስራ ይሰራሉ። ምርምሮቻቸውም ውሃ የሚያነሱ ሆነው ብዙዎችን ፈውሰዋል። እንደ ሀገርም ፖሊሲ ያስቀየሩ ሁሉ የምርምር ውጤቶች አሉ። እነዚህ የምርምር ውጤቶችን ማዕከል አድርጎ ደግሞ በዚህ በቀጣይ ሳምንት ላይ የሚደረግ ሀገራዊ የቲቢ ጉባኤ አለ። ይሄ የቲቢ ጉባኤ በምርምሩ ውጤታማ የተደረጉ የምርምር ውጤቶችን ማዕከል አድርጎ የሚነጋገር፣ ህብረተሰባችን ደግሞ በዚህ ላይ አዌር እንዲሆንና ህብረተሰባዊ ግንዛቤ በመፍጠር ረገድ ምን መሰራት አለበት የሚልም ሀሳብ የሚነሳበት፣ ብዙዎች የሚሳተፉበት ጉባኤ ነው። ይህንን ማዕከል አድርገን ውይይት እናደርጋለን። ይህን ፕሮግራም እንድናቀርብ ትልቁን ትብብር ያደረገልንን አህሪን ከልብ አድርገን እናመሰግናለን። እንግዳዬ ከጤና ሚኒስቴር ነው የጋበዝኩት፣ ዶክተር ታዬ ለታ ነው። ከሱ ጋር ቆይታ እናደርጋለን። ውድ ጊዜውን ሰጥቶ ዛሬ ስቱዲዮአችን ተገኝቷል። በጤና ሚኒስቴር የበሽታዎች መከላከልና መቆጣጠር የብሔራዊ የቲቢ ስጋ ደዌና ሌሎች የሳምባ በሽታዎች ዴስክ ኃላፊ ነው። ከሱ ጋር ቆይታ ስናደርግ የቀጣይ ሳምንት ቲቢን የተመለከቱ ሊከናወኑ የተገባቸውን ነገሮች እያወራለን ከሱ ጋር ቆይታ እናደርጋለን። እንግዲህ ዶክተር እንኳን ደህና መጣ። እንኳን ደህና ቆያችሁ። ደስ ብሎኛል። እንግዲህ ስቱዲዮአችን ድረስ አክብረህን ስለመጣ ውድ ቤተሰቦቼንም አክብረህ ስለመጣ እናመሰግናለን። አመሰግናለሁ። ልክ ነኝ? ምናልባት እንዳላዛባ በጤና ሚኒስቴር የብሔራዊ የቲቢ ስጋ ደዌና ሌሎች የሳምባ በሽታዎች ዴስክ ኃላፊ ሆነት እየሰራ ነው። ምርምሮችም ታደርጋለህ። እስኪ በመጀመሪያ ስለዚህ ንገረንና ከዛ ወደ ተነሳንበት ሀሳብ እንመጣለን። አመሰግናለሁ። ያው አንተ በትክክል ገልጸሃል። በጤና ሚኒስቴር በበሽታዎች መከላከልና መቆጣጠር ስር የቲቢ ስጋ ደዌና ሌሎች የሳምባ በሽታዎች መከላከልና መቆጣጠር ዴስክ ኃላፊ ነኝና በትክክል ገልጸዋል። እሺ፣ እንግዲህ እንኳን ደህና መጣ በድጋሚ እንላለን። የቲቢ ቀን በየዓመቱ ይከበራል። በየዓመቱ የመከበሩ ምክንያት ቲቢውን ማድነቅ ሳይሆን በቲቢ በሽታ ዙሪያ የተሰሩ ውጤቶች እና የተገኙ ግኝቶች የቲቢ በሽታ ረጅም እድሜ ያለው እንደሆነ መረጃዎች ይነግሩናል። በመከላከል ግን የሰውን ጤና መጠበቅም እንደ ሀገር እንደ ጤና ሚኒስቴርም በጤናው ዘርፍ ላይ እንደ አህሪም አይነት ትልልቅ ተቋማት እና ሌሎችም ዩኒቨርሲቲዎችም ሳይቀሩ ብዙ ምርምሮች ያደርጋሉ። ምርምሮቻቸው ደግሞ ቅድም እንደገለጽኩት ውሃ የሚያነሱ ሆነው ፖሊሲን ማስቀየር ሁሉ አቅም አላቸውና የቲቢ በሽታ በሀገር አቀፍ ደረጃ ምን ይመስላል ብለን ብናየው ደስ ይለኛል። አመሰግናለሁ። በድጋሚ የቲቢ በሽታ ያው አንዱ ገዳይ ከምንላቸው በሽታዎች አንዱ ነው። ባክቴሪያው ማይኮ ባክቴሪየም ቱበርክሎሲስ ነው የሚባለው ይህ በሽታ የሚመጣበት። ስለዚህ ስርጭቱ ስናይ በሀገራችን ከ100,000 ሰዎች 141 ሰዎች ይታመማሉ ተብሎ ነው በአመት የሚገመተው። ስለዚህ ይህን በህዝባችን ቁጥር በምንወስድበት ሰዓት ወደ 186,000 ሰዎች በዚህ በሽታ በአመት ይታመማሉ ተብሎ ይገመታል ማለት ነው። ከዚህ ውስጥ እንግዲህ እንደ ሚኒስቴር መስሪያ ቤታችን ኦልሞስት ከ150,000 ሰዎች በላይ በየአመቱ ይህን ታማሚዎችን ለይተን በህክምና ላይ እናስቀምጣለን። ህክምናው እስከ 6 ወር ድረስ ስለሚወስድ ለ6 ወር ህክምናቸውን ከዛ በላይም ደግሞ የምንሰጣቸው ሰዎች አሉ። እነሱ ብዙ አይደለም። ለምሳሌ የአጥንት ቲቢ አይነት ከሆነ ከ6 ወር በላይ ነው ህክምና የምንሰጠው። ነርቭ ጋር የተገናኙ ከጭንቅላት ጋር የተገናኙ የቲቢ አይነቶች ከሆኑ ከ6 ወር በላይ ህክምናውን እንሰጣለን እና
ከዛ አለፈ ግን አብዛኛዎቹ ታማሚዎቻችን በ6 ወር ውስጥ ሕክምናቸውን በነፃ ወስደው ታክመው ድነው ያጠናቅቃሉ ማለት ነው። ቲቢ ሲነሳ ብዙ ሰው ከሳምባ ጋር ያገናኘዋል። ግን ቲቢ ከብዙ የጤና እክሎች መካከል የሚያጠቃቸው የሰውነት አካላቶችም ኦርጋኖችም እንዳሉ ነው አይደል? ይህ እንደው ዘርዘር አድርገን ብናየው ለዚህ ነው የቲቢ ሳምባ ነቀርሳ ተብሎ እንዲገለጽ አይፈለግም፣ የሳምባ ብቻ ስላልሆነ ማለት ነው። ኖርማሊ ቲቢ የሚለውና ሳምባ ነቀርሳ የሚለው ነገሮች ሁለቱን አሁን ማህበረሰባችን ጋር ያለው ቲቢ እና ሳምባ ነቀርሳ ይለያያል። ነቀርሳ ስንል ካንሰር ነው። ቲቢ ግን ቲቢ ነው፣ በባክቴሪያ የሚመጣው ነውና ስለዚህ እሱን በደንብ ማህበረሰባችንም ለይቶ ማወቅ አለበት። ግን ዶሮ ሳምባ ነቀርሳ ስለሚባል ሰዎች ቲቢን ሳምባ ነቀርሳ ብሎ ነው የሚወስዱት እና ስለዚህ የመጀመሪያው መስተካከል ያለበት ቲቢ በባክቴሪያ ማይኮባክቴሪየም ቱበርኩሎሲስ በሚባል ባክቴሪያ የሚመጣ ተላላፊ በሽታ ነው። ስለዚህ ነቀርሳ አይደለም፣ ታክሞ የሚድን በሽታ ነው። ከዛ ጋር እንግዲህ ታይዞ እንዳልከው አብዛኛውን ጊዜ በሀገራችን ኦልሞስት ከ70% አካባቢ 70% የሚሆነው ሳምባ ላይ ነው የሚከሰተው። ስለዚህ የሳምባ ተብሎ የሚወስደውም አብዛኛውን ጊዜ በሳምባ ላይ ስለሚከሰት ነው። ከዛ ውጭ ለምሳሌ ከሳምባ ውጭ የምንለው አለ፣ ቅድም መጥቀስ ሞክሬያለሁ እና ለምሳሌ ሊምፊኖድ ህፃናት ላይ አንገት አካባቢ አብጦ በቲቢ የሚታከሙ አሉና ከሳምባ ውጭ አንጀት ላይ ሊሆን ይችላል። ሌሎች የሰውነት ክፍሎች ላይ የሚከሰት የቲቢ በሽታዎች አሉ። የአንጀት እንደዚሁም ደግሞ የአጥንት የነርቭ የመሳሰሉት አሉና እነሱ ስንወስድ 30% በዚህ ሰዓት አሁን ኦልሞስት ወደ 25% አካባቢ እየወረደ ነው። ግን 25% አካባቢ የሚሆነው ደግሞ ከሳምባ ውጭ የሚከሰት ነው ማለት ነው። ስለዚህ በየአመቱ 141 ሰዎች ከ100,000 ሰው ይያዛል ካልን እነዚህንም የቲቢ በሽታዎች በእነዚህ የቲቢ በሽታ የሚጠቁትንም ያማክላል ማለት ነው። ሁሉንም አይነት የቲቢ በሽታ ነው እኛ ሪፖርት ስናደርግ፣ ሁሉም አይነት የቲቢ በሽታ ብለን ነው ሪፖርት የምናደርገውና ስለዚህ ከ180,000 አካባቢ አለ ከምንለው ውስጥ ሁሉንም አጠቃሎ ነው 186,000 የሳምባውንም ከሳምባ ውጭ ያለውንም በሙሉ ያጠቃልላል ማለት ነው። እንግዲህ ቀጣይ ሳምንት በኢትዮጵያ የቲቢ ጉባኤ ይደረጋል። ሰፋ አድርጋችሁ ነው እያዘጋጃችሁ ያላችሁት። ዋና ካራክተሮቹ የጤና ሚኒስቴር እና ዋና ባለቤት የጤና ሚኒስቴር ነው። አውትሶርስ የተደረገለትና በሰፊው የሚሰራው አህሪ ነው። ሌሎች ደግሞ ተወዳዳሪ ተቋማት በዘርፉ ላይ ኤክሴል ያደረጉ ተቋማትም ይሳተፋሉ። እዚህ ይህንን ትንሽ ዘርዘር አድርገህ ብትነግረን ደስ ይለኛል። ትክክል ነው። በትክክል አንስተሃል። እንግዲህ ዋናው የቲቢ ሪሰርች አኑዋል ኮንፈረንስ 3 ኢቨንቶችን ከዚህ ጋር እያይዘን ነው የምናከናውነው። አንደኛው ባለፉት 6 ወር የተከናወኑ የቲቢ ፐርፎርማንስ እና ያለን ቲቢ ብቻ ሳይሆን የቲቢ ስጋ ደዌና ሌሎች የሳምባ በሽታዎች ባለፉት 6 ወራት ፐርፎርማንሳችን ምን ይመስላል የሚለው ነገሮች ይገመገማሉ። ከዚህ የሚገኙት ፋይንዲንግ ከግምገማ የምናገኘው ፋይንዲንግ ለጉባኤው ይቀርባል፣ ለሪሰርቸሮቹ ማለት ነው። ምክንያቱም እነዚህ የለየናቸው ችግሮች ሪሰርች የሚፈልጉ ከሆነ ዩኒቨርሲቲዎች፣ ሪሰርቸሮች፣ ምርምር ተቋማቶች እዚህ ላይ ተሳትፎ እንዲያደርጉና ምርምር እንዲሰሩበት ማለት ነው። ከዛ ቀጣይ 2 ቀን ደግሞ የሪሰርቹ ኮንፈረንስ ይደረጋል። ስለዚህ ኮንፈረንሱ ደግሞ ወደ 50 አካባቢ የሚሆኑ ምርምሮች ተመርጠዋል። አሁን ኦልሬዲ እነዚህ ፕሬዘንት ይደረጋሉ ለጉባኤው። በዛ ጉባኤ ላይ እዛ ላይ ከዛ ውስጥ ደግሞ ፕሮግራሙ የሚወስዳቸው ነገሮች ይኖራሉ። 2 ቀን ሙሉ ሪሰርች ይቀርባል። ከዛ ውስጥ እንግዲህ ለፕሮግራሙ የለያቸውን ችግሮች ለሪሰርች ያቀርባል። ሪሰርቸሮቹ ያመጡትን ውጤት ደግሞ ፕሮግራሙ ከዛ ውስጥ ይወስዳል ማለት ነው። ስለዚህ ይሄ 2 ቀን
ይደረጋል። ሶስተኛው ፕሮግራም የዓለም የቲቪ ቀን የሚከበርበት ነው። የዓለም የቲቪ ቀን የሚባለው እንደ ሀገሪ ኮንቴክስት ነው የምናከብረው። ይሄኛው የግንዛቤ ማሳደጊያ ነው ለማህበረሰባችን የሚሆን ማለት ነው እና ያንን 3 ቦታ ነው የምናደርገው። የመጀመሪያውን የፕሮግራም ግምገማውን ቢሾፍቱ ላይ ለ3 ቀን እናካሄዳለን። እንደ አውሮፓውያን አቆጣጠር ከ23 እስከ 25 እናደርጋለን። የሪሰርች ኮንፈረንሱ ደግሞ እዚህ አዲስ አበባ ውስጥ ኢፒኤችአይ ላይ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ላይ ለ2 ቀን 27-28 እናካሄዳለን ማለት ነው እንደ አውሮፓውያን አቆጣጠር። እንደዚሁም ደግሞ የቲቪ ዴይ እሁድ ያው ማህበረሰባችን የማነቃቃት ስራ ማለት ነው ማነቃቃት ስራ ወደ ሱሉልታ ላይ እናካሄዳለን ማለት ነው። ይሄን ስናካሄድ እንግዲህ እንዳልኩ ጤና ሚኒስቴር እና ሀሪ ዋናዎቹ ናቸው። ፕሮግራሙ የጤና ሚኒስቴር ሆነው ይሄን ሪሰርች ጤና ሚኒስቴር ለሀሪ ነው አውትሶርስ ያደረገው። ሀሪ ሰክሬታሪያቱ ነው እየመራ ነው የሚገኘው ማለት ነው። ስለዚህ ሀሪ ይህንን የጤና ሚኒስቴር የሪሰርች ዊንግ ስለሆነ ይህንን ፓርቲ ይመራል ማለት ነው። እነዚህ ሁለቱ እንደ ባለቤት ይመራሉ። ከዛ ውጭ የሪሰርች ኢንስቲትዩት ሌሎቹ ማለት ነው። ለምሳሌ ዩኒቨርሲቲዎች ከጤና ቢሮዎች ከክልል ጤና ቢሮዎች ጋር ሆነው ተወዳድሮ ይወስዳሉ በየዓመቱ ማለት ነው። ስለዚህ ለምሳሌ ዘንድሮ ኢፒኤችአይ የጤና ሚኒስቴር ዊንግ ቢሆንም እንደ ሪሰርች ኢንስቲትዩት ተወዳድሮ ነው የወሰደው እና ከኦሮሚያ ጤና ቢሮ ጋር ተነጋግሮ እና ይህን ዘንድሮ እኛ ነን የምንወስደው ብለው ይህንን ፓርት ወስደው የውድድርም ፓርት አለው ማለት ነው። አሁን እንደ ዓለም ዋንጫ ተወዳድሮ ነው የሚወስዱት እና ተወዳድሮም ብቻም አይደለም ሌላ ውድድርም አለባቸው። ለምሳሌ እነሱ አሁን ሪሰርች ቀኑ ጉባኤው ላይ እንትናቸውን ያቀርባሉ። በቃ ለኔ ይገባኛል የሚለው ሁሉም የራሱን የመወዳደሪያ ነጥብ አቅርቦ ይወዳደራል። ከዛ በኋላ በደብዳቤ ከክልሎቹ ጋር ዩኒቨርሲቲዎች ከክልሎች ጋር እነዚህ ሪሰርች ተቋማት ከክልሎቹ ጋር ተነጋግሮ በደብዳቤ ያስገባሉ። ከዛ የኮር ኮሚቴ የምንላለ ሄዶ አሰስ ያደርጋል። ይችላሉ አይችሉም የሚለው ማለት ነው። ለምሳሌ ሆነ ክልል ወስደን 500 ሰው የሚይዝ አልጋ ከሌለ እዛ አዳራሽ ከሌለ እዛ ማከናወን ሊቸግረን ይችላል። ስለዚህ እንደዛ አይነት ችግሮች እንዳይሆኑ አሰስ ይደረግና ኮሚቴዎቹ በቃ ይችላሉ የሚለውን ነገር አፕሩቭ ሲያደርግ በደብዳቤ ይታወቃል ማለት ነው። ምን ውጤት ይገኛል ተብሎ ይታሰባል? እንደማጠቃለያ ውጤቱ ቅድም ያልኩት ነው። ለምሳሌ ፕሮግራም ቀድሞ ግምገማ ያደርጋል። ከዛ ያገኘውን ጋፕ ለሪሰርቸሮች ያቀርባል። ዜን ሪሰርቸሮቹ ወስዶ ያንን ሪሰርች ሰርቶበት ችግሩ ይሄ ነው፣ በዚህ መልኩ መፈታት አለበት የሚለውን ለፕሮግራም ግባት ያመጣል። ሁለተኛ ሪሰርቸሮች ደግሞ ሪሰርቻቸውን ያቀርባሉ። በአመት ቢያንስ 50 ይቀርባል ብያለሁ። ቢያንስ ማለት ነው። ከ100 በላይ ነው የሚገባው ለውድድር። ይሄም በኮምፒቲሽን ነው። ከዛ ውስጥ የሚመረጠው ወደ 50 ቢሆን ነው ከሪሶርሳችን ጋር አያይዘን ማለት ነው። ስለዚህ ከዛ ውስጥ ደግሞ ለፕሮግራም ግባት የሚሆነውን እንወስድና ፖሊሲ ውስጥ እናስገባለን ማለት ነው። ፖሊሲ ደግሞ ያው የሀገሪቱ ይሄ ቲቪ ፕሮግራም የሚመራበት ዲቨሎፕ የሚደረግበት ስለሆነ እስከ ማህበረሰብ ድረስ ይደርሳል ማለት ነው። ወርዶ ይሰራል ማለት ነው። ቲቪን ስናነሳ እንግዲህ መነጋገር ያስፈልጋል። መነጋገሪያ ኢሹ መሆን አለበት። ምክንያቱም ቀላል ቁጥር አይደለም ይሄ። ምክንያቱም ወደ 150 የሚጠጋ ሺህ ሰው በየአመቱ ይያዛል ካልን ነገርየው አደገኛ ነው ማለት ነው። ስለዚህ ከዛ ውስጥ ደግሞ ለሞት የሚዳረጉም ሰዎች ሊኖሩ ስለሚችሉ ጥንቃቄ ማድረግ ስላለብን እንደ ሀገር የጤና ሚኒስቴር አደገኛነቱን ከምን አንጻር ይገልጻል? አዌርም ከማድረግ አንጻር ህብረተሰቡ ሪሰርቾችስ ምን ይሉናል? ምርምሮችስ ምን ያነግሩናል? ትክክል። አንዱ ቲቪ አደገኛ ነው ብለናል። አደገኛነቱ ምንድን ነው? ከሌሎቹ በሽታዎች ጋር ኮምፔር ብናደርግ ለምሳሌ ባክቴሪያው ሲንግል ባክቴሪያ ራሱ ሌሎቹ ሳይጨምር የመግደል አቅም አለው። ስለዚህ
ለምሳሌ ኤችአይቪን ብንወስድ ሌሎቹን በሽታዎች ነው የሚጠራው። አካልን የሚጎዱ ሌሎቹን በሽታዎችን ጠርቶ ነው የሚገለው እንጂ በራሱ ዳይሬክት ኮምፕሊኬሽን ይፈጥራል። ኮምፕሊኬሽን ፈጥሮ ነው የሚገለው። ቲቢን ስትወስደው ግን ራሱ በራሱ አቅም የመግደል አቅም አለው እና ግሎባሊ ራሱ የሲንግል ኢንፌክሽየስ ባክቴሪያ ተብሎ ነው የሚጠራው እና የመግደል አቅም አለው ማለት ነው። ከዛ የተነሳ እንደ ሚኒስቴር መስሪያ ቤታችን ትኩረት ተደርጎ ነው እየተሰራ ያለው። አሁን በጣም ከፍተኛ ትኩረት ተሰጥቶ ነው እየተሰራ ያለው ማለት ነው። ይሄ ስንል እንግዲህ ትኩረቱ ከየት ይጀምራል ነው። አንደኛው በቢሮ ሌቭል ይሄ ራሱ ቲቢ፣ ሊፕረሲ እና ናዛል ላንግ ዲዚዝ ተብሎ እንዲኖር ማድረጉ ራሱ አንዱ ትኩረቱን ነው የሚያሳየው። በራሱ ቆሞ እስከታች ድረስ መስመር ዘርግቶ እንዲሰራ። ስለዚህ አሁን ይሄን ፕሮግራም በሚታዩበት ሰዓት በክልል ደረጃ አለ፣ በዞን ሌቭል አለ፣ በወረዳ ሌቭል አለ፣ በጤና ጣቢያ ሌቭል አለ፣ በጤና ኬላ ሌቭል አለ፣ ዜን ሄዶ ማህበረሰብ ጋር አለ። ስለዚህ ይሄ ሰንሰለቱ ሲታየው ጤና ሚኒስቴር ምን ያህል ትኩረት እንደሰጠ ከጤና ሚኒስቴር ጀምሮ እስከ ቤተሰብ ድረስ ደርሰዋል ማለት ነው። ይሄን አንዱ ማሳያ ነውና ስለዚህ አንድ ቤተሰብ በቲቢ ከተጠቃ፣ አንድ ፋሚሊ ውስጥ አንድ ሰው በቲቢ ከተጠቃ ያ ቤተሰብ በቲቢ መያዙን አለመያዙ ሙሉ ቤተሰብ ስክሪን መደረግ አለበት። ይሄ የተሰራ ነው ያለው አንዱ ትኩረት ነው። እሱ ብቻ አይደለም። ከዛ አልፎ ደግሞ የመከላከያ መድኃኒት በነፃ እንዲያገኙ ያደርጋል። ይሄ አንዱ ትኩረት ነው። ሁለተኛው ቲቢ እንደሚታቁት የሕክምናው በነፃ ነው የሚሰጠው። ይሄን በነፃ የምንሰጠው እንግዲህ ለአንድ ታካሚ ባይዘዌ ነፃ ነው ይባላል እንጂ ጤና ሚኒስቴር ይከፍላል። ለምሳሌ መድኃኒት ያልተላመደ ቲቢ ላይ ከምርመራው ጀምሮ ሕክምናውን እስኪጨርስ ድረስ እስከ $6,000 ድረስ ለአንድ ሰው ያወጣል። ሚሊየንስ ነው በብር ቢሆን በጣም። ስለዚህ ይሄ ማለት እየከፈለ ያለው ማን ነው? አንደኛው ጤና ሚኒስቴር ነው። ሁለተኛው አጋር ድርጅቶቻችን። ስለዚህ እነዚህ ነገሮች እንግዲህ ጤና ሚኒስቴር ምን ያህል ትኩረት ሰጥቶ ይሰራ እንደሆነ ያሳያል። ሶስተኛው ከዚህ በፊት ለምሳሌ በአጋር ድርጅቶች ሰፖርት የሚደረጉ ዲዚዞች ተብሎ ብዙ በጀት አይመደብለትም ነበር። አሁን ግን ጤና ሚኒስቴር ከገንዘብ ሚኒስቴር ጋር በመነጋገር በአመት እስከ 1.5 ቢሊዮን ብር ድረስ ለዚህ ፕሮግራም ብቻ ይመድባል እና ጤና ሚኒስቴር ከፍተኛ ትኩረት አድርጎ እየሰራ ነው። ስለዚህ በአንድም በሌላም የበሽታው መኖር እና በህብረተሰባችን መካከል በዚህ ደረጃ መገለጡ መግባቱ ኢኮኖሚካል ክራይሲስ ሁሉ አለው ማለት ነው። ኦፍኮርስ ይሄኛው አንድ ሰው በቲቢ ታመመ ማለት ሜጀር የምናደርጋቸው ነገሮች አሉ። ለምሳሌ ካታስትሮፊክ ኮስት የሚባላል። አንድ ቤተሰብ በቲቢ ታሞ ከገቢው በአመታዊ ገቢው 20% በላይ ወጪ ለዚህ ሕክምና ብሎ ካወጣ ካታስትሮፊክ ኮስት እዛ ቤት ላይ አለ ማለት ነው። ይሄ ማለት ኢኮኖሚካሊ ለዛ ቤተሰብ ከባድ ነው። እንግዲህ አንድ አገር ነው የሚባለው ከቤተሰብ ነው የሚነሳ። ስለዚህ ያ ቤተሰብ ጫናው እየጨመረ ሲመጣ ወደ ጎረቤት ከዛ ወደ አገር ይመጣልና ኢኮኖሚካል ጫናም አለው። ለምሳሌ በአመት በቢሊየን የሚቆጠር ብር አውጥተን ነው ገንዘብ መድኃኒት የምንገዛው የምርመራ መድኃኒት የምንገዛው እና ይሄ ኢኮኖሚካሊም ሆነ አገሪቱ ከምታወጣው ውጪ ራሱ ያ ፕሮዳክቲቭ ይሄ 150,000 ሰው የታመመ ሰው ሰርቶ ገቢ ማምጣት ነበረበት። ግን በህመሙ ምክንያት ለ6 ወር ላይ ይሰራ ይችላል፣ ወይም ደግሞ ሕክምናውን እስኪጨርስ ድረስ ሙሉ ስራ ላይ ይሰራ ይችላል። ቀላል ያሉ ሰዎች ምናልባት ቶሎ ሕክምና የጀመሩ ሰዎች ቶሎ ወደ ስራቸው ሊመለሱ ይችላሉ። ከዛ ውጭ አንድ ሰው ሲታመም ለምሳሌ እናቲቱ ብትታመም አባትየው ብትታመም ለቤተሰብ ገቢ የሚያመነጨው ሰው ለተወሰነ ጊዜ ገቢው ይቋረጣል ማለት ነው። ሌላኛው እንደምታውቀው የኛ ሀገር አንድ ሰው ሲታመም 2 ሰው 3 ሰው ነው ይዞ ጤና ድርጅት ሆስፒታል ይዞ የሚመጣው። ያቺ ሰዓት የኛን ቆጠርም እንጂ ከፍተኛ ነው። በስራ የሚወጣውን ሰዓት ኢኮኖሚካሊ በጣም ብክነት ነው የሚያመጣውና
አዌርነሱም ለዚህ ነው የሚያስፈልገው። ሌላው ደግሞ እንግዲህ ከባክቴሪያው ባህሪም አንፃር እንደገና ደግሞ ራሱን ካራክተሩን መቀያየሩ አንዳንድ መረጃዎችም ሳይ እንደ ሊኔጅ ባክቴሪያ የሚባል አለ ካልተሳሳትኩ። ሊኔጅ የሚባለው ባክቴሪያው ሳይሆን ባክቴሪያ ውስጥ የጄኔቲክስ ታይፕ ነው። ኦኬ ታይፕ። ለምሳሌ ኢትዮጵያ ውስጥ ያለውና ሌላ ሀገር ያለው ሊኔጅ ምን ይመስላል ጄኖታይፑን በምናጠናበት ሰዓት ይመሳሰላል አይመሳሰልም የሚባለው ነው እንጂ ባክቴሪያው ማይኮባክቴሪየም ቱበርኩሎሲስ ነው። እዛ ውስጥ ግን ሲቨሪቲ ልንለካባቸው የምንችለው ሌላ ሀገር ያለውና እኛ ሀገር ያለውን የምናይበት የጄኔቲክስ ታይፕ ነው። ኦኬ። ስለዚህ አሁን እንደዚህ አይነት መለዋወጦችም ሲኖሩ አንድ ራሱን የቻለ በደንብ መጠናት እንዳለበትም ያሳያልና ሌላው ደግሞ ምናልባት አንዳንድ ጊዜ አንድ ቤተሰብ ውስጥ አንድ ሰው አፌክትድ ሊሆን ይችላል፣ ነገር ግን ታማሚ ላይሆን የሚችልበት አጋጣሚ አለ። ታማሚ ካልሆነ ደግሞ የማስተላለፍ ፕሮባቢሊቲ ይኖራል ማለት ነው። ስለዚህ አዌርነሱ እዚህ ጋር በጣም ያስፈልጋል ብዬ ገምታለሁ። ምክንያቱም አንድ ሰው ተሸካሚ ሆኖ ሊኖር ከቻለ የቤተሰብ አባላት በአብዛኛው አፌክትድ ሊሆኑ የሚችሉበት አጋጣሚ አለና ስለዚህ እንደ ማህበረሰብ እንደ ሀገርም እያንዳንዱ ሃውስሆልድ ወይም ቤተሰብ ይህንን መረዳት አለበትና ምናልባት አሁን ይሄ ትልቅ ጉባኤ ነው። ጉባኤው ጥናትና ምርምሮችን መሰረት አድርጎ የተገኙ ግኝቶችን መሰረት አድርጎ ህብረተሰቡ በሚረዳው መልኩ አፕሮች መደረግ አለበት። ምርምር እንዳለ አይጋትም ሰው ግን በእነሱ ልክ የቆረስክ ማቅረብ አለብህና ከዚህ አንጻር ታሳቢ ተደርጎ መነጋገሪያ መሆን አለበት ብዬ አምናለሁ። ምን ትላለህ? በትክክል ተገልጿል። አክቹአሊ ያው ይሄኛው የዓለም የቲቪ ቀን ብለን የምናከብረው አለ። ብዙውን ጊዜ ይሁድ ላይ ነው የምናደርገው። ይሄ ዋናው ዓላማው ምንድነው? በጎዳና ላይ የተንቀሳቀስ ለማህበረሰብ የግንዛቤ ማስጨበጫ መፈጠሪያ መንገድም ነውና ይሄኛው የቲቪ ቀን ተብሎ ደግሞ በዓለም አቀፍ ደረጃ የሚከበርበት የቲቪ ባክቴሪያ የተገኘበት ወቅት ስለነበረ ነው። ስለዚህ ከዛ ጋር ተያይዞ ሪሰርች የኛ የአኑዋል ሪሰርች ኮንፈረንስ ወይም ደግሞ አመታዊ ሪሰርች ኮንፈረንሳችን ስናካሄድ በቲቪ ላይ በመጀመሪያ ደረጃ የተገኙ አዳዲስ ግኝቶች ምንድናቸው የሚለውን ነው። ይሄኛው ምናልባት ለማህበረሰባችን ብዙ ላይ ጠቅም ይችላል። የሚጠቅመን ምንድነው? ለፕሮግራሙ ከዛ ውስጥ ለማህበረሰባችን የሚጠቅመው የትኛው ነው ብለን ወደ ግራስሩት መውረድ የሚችለው እሱን ወስደን ወደ ማህበረሰብ የሚሆነውን ምቹ ነገር ለመፍጠር ፕሮግራሙ የሚጠቀምበት ነው። ስለዚህ ብዙ ጥናቶች ይሰራሉ። እነዚህ ጥናቶች ውስጥ አሁን ቢያንስ በጣም ብዙ ተወዳዳሪዎች ቀርበዋል። የኔ ሪሰርች ይቅረብ የሚል ማለት ነው። አወዳድሬን በአመት እንግዲህ እስከ 50-60 ሪሰርቾችን መርጠን እንዲያቀርቡ እናደርጋለን። ከዚህ ውስጥ የትኛው ነው ለማህበረሰቡ የሚጠቅመው፣ የትኛው ነው ለፕሮግራሙ የሚጠቅመው እሱን እንለያለን። ከለየን በኋላ ወደ ፖሊሲያችን ውስጥ እናስገባለን ማለት ነው። ቲቪን ለመከላከል ቲቪን ለማከም የትኛው ነው ከዚህ ውስጥ የሚጠቅመው የሚለውን ነገር ወስደን የናሽናል ስትራቴጂክ ፕላን አለ፣ የናሽናል ጋይድ ላይን አለ፣ እዛ ውስጥ ይገባል። ያንን ደግሞ ለማህበረሰባችን በሚሆን መልኩ አዘጋጅተን እናቀርባለን ማለት ነው። ሌላኛው ባነሳው የአንድ ቤተሰብ ሲታመም እንግዲህ ከታማሚው ጋር የታመመም አብሮ ይኖራሉ፣ አንድ ቤት ውስጥ ይኖራሉ። ስለዚህ ያ ቤተሰብ ቲቪን ባክቴሪያውን አግኝቷል ማለት ነው። የታመመው አንድ ሰው ነው። አብሮ ሲኖሩ እንግዲህ የመከላከያ መንገድ እስካልተጠቀምን ድረስ ሁሉም ቤተሰብ ውስጥ ያሉት ኢቭን ጎረቤትም ሊሆን ይችላል፣ አብሮ ቡና ሻይ አብሮ ብዙ ጊዜ የሚያሳልፉ ቤተሰብ ከሆነ ያንን ቤተሰብ ኦልሞስት ባክቴሪያው የማግኘት እድላቸው ከፍተኛ ነው። ስለዚህ አሁን ያንን ለማስቀረት አንደኛ ምልክቱ ሲያዩ ለምሳሌ ብዙውን ጊዜ የሳምባ ቲቪ ቅድም ያልነው ማለት ነው። እንደዛ አይነት ሲሆን ለስርጭት ከፍተኛ ቦታ አለውና በተንፋሽ ስለሚተላለፍ ማለት ነው። ሳል እንደዚህ ካዩ ቶሎ ብሎ ብርድ ነው ከሚሉ
መታየት ነው። አሁን ጤና ጣቢያዎቻችን በሙሉ ምርመራውን ያካሂዳሉ እና ቶሎ ከታዩ የማስተላለፍ አቅሙን መቁረጥ እንችላለን ማለት ነው። ስለዚህ በዛ ሌቭል ቶሎ ወደ ጤና ተቋም መሄድ ነው። ሁለተኛው እዛ ቤተሰብ ውስጥ በቃ አንድ ቤተሰብ ቲቪ አለው ከተባለ ባለሙያዎች የሚነግሯቸው ምክሮች አሉ። የመከላከያ መድኃኒት እስከ መውሰድ ድረስ ማለት ነው። ከዚህ በፊት ህፃናት በጣም ስለሚጠቁ ለህፃናት ብቻ ነው ከ15 ዓመት በታች የምንሰጠው። አሁን ያ ቤተሰብ በሙሉ ግን መድኃኒት የማግኘት መብት አላቸው። በሳምንት አንድ ጊዜ ለ3 ወር የሚወሰድ መድኃኒት ነው እና አንዱ የምርምር ውጤት ነው እነዚህና 12 ዶዝ በመውሰድ ቤተሰቡን በሙሉ ከዛች ኢንፌክትድ ከሆኑት ወይም ደግሞ ያገኙትን ባክቴሪያ ከሰውነታቸው ውስጥ በሽታ ሳያመጣ ክሊሪን እንዲያደርጉ ይረዳቸዋል። ስለዚህ ያንን ባለሙያዎች በሚሰጡት ምክር መሰረት በመውሰድ በሽታውን ቶሎ ማጥፋት ይቻላል ማለት። ክትባት አለው እንዴ? ክትባት አለው። ክትባቱ የሚሰጠው ለህፃናት ልክ እንደተወለዱ ይሰጣቸዋል። ግን ያ ክትባት በዋናነት ሲቨር ታይፕ ኦፍ ቲቪ የምንለው አለ። ለምሳሌ ጭንቅላት በህፃናት ላይ እንዳይከሰት የአጥንት ቲቪ የመሳሰሉትን ለመከላከል ነው ብዙውን ጊዜ የምንጠቀመው። ነገር ግን በቅርብ ጊዜ ምናልባትም እንደ አውሮፓውያን አቆጣጠር እስከ 2028 ድረስ አሁን የዓለም ጤና ድርጅት ሪኮመንድ የሚያደርጋቸው አለ። እነዛ ገበያ ላይ ከዋሉ እንግዲህ ለአዋቂዎችም ጭምር ያ ክትባት ይመጣል ማለት ነው። እሱ ከመጣ ምናልባት ለዓለም ትልቅ እፎይታ ይሆናል ማለት ነው። በጣም ደስ ይላል። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን በዚህ አልተጠናቀቀም። ሳምንት እንመለስበታለን። ያረሳነው ርዕሰ ጉዳይ ደግሞ ከዶክተር ታዬ ለታ ከጤና ሚኒስቴር ከጋበዝነው እንግዳችን ጋር ነበር ቆይታ ያደረግነው። ርዕሰ ጉዳያችን ደግሞ በቀጣይ ሳምንት በሚከበረው የቲቢ ዴይ ወይም የቲቢ ጉባኤ በተመለከተ ነው። እንግዲህ ቲቢ ትልቅ ኮምፕሊኬሽን የጤና እክል ነው። ይህን የጤና እክል ደግሞ በመቆጣጠር ረገድ የምርምሩ ዘርፍ ላይ የተገኙ ውጤቶች፣ የታዩ ውሃ የሚያነሱ ሀሳቦችን ማዕከል አድርጎ የሚነጋገር ጉባኤ ነው። በርካቶች ተጋብዘዋል። በዚህ ላይ እንግዲህ በዛም ስፍራም ላይ ተገኝተን ደግሞ ተጨማሪ መረጃዎችን ይዘን ሳምንት እንመለሳለን። ዶክተር አብሮን ስለቆየ በዚሁ አጋጣሚ ከልብ አድርጌ አመሰግናለሁ።